ኑሃሚንና አምራን ተደባደቡ። አምራን እኔ ቤት ምን ልታረጊ ትመጫለሽ አለቻት። በመጨረሻም እንግዲህ ወይዘሮ ዝናሽ ሳቀችና የኔ ቤት አለቻት። አዎ የኔ ቤት ምን ታረጊያለሽ? እኔ የሄድኩበት ኮቴ ሁሉ ይጥምሻል አይደል? ምን ታረጊያለሽ? እኔ ቤት አሁን ምን ልታረጊ ነው የመጣሽ አለቻት። ሴትዮን አንቺን ብዬ አይደለም የመጣው አቶ ላይኩን ስላመመው ልጠይቃቸው ብዬ ነው የመጣሁት። ምን አገባሽ? ማንን ለማሳጣት ነው የምትመጪ አለቻት። ማንን ለማሳጣት ነው የምትመጪ አለቻት ማለት ነው። በመጨረሻም ሴትዮ ተከበሪ፣ እኔ ከአንቺ ጋር ነገር የለኝም፣ ስነ ስርዓትሽን ያዥ ብዬሻለሁ ትላታለች። በመጨረሻም ወይዘሮ ዝናሽ እንግዲህ ኑሃሚንና ናሆም ወደ ገጠር ሊሄዱ ነው ተያይዘው። እርድብን ትያታለሽ እንጂ ኑሃሚን የድርጅቱ ኃላፊ ናት፣ ዋና ኃላፊ ናት። አይገርምሽም? እኔም እስከ ዛሬ ለምን እንደጠላኋት አላቅም ትልና እንግዲህ ወይዘሮ ዝናሽ አምራንን ታበሳጫታለች ማለት ነው። ምግቡን አስጣፍተሽ ስሪው፣ አንቺም ቢጣፍጥም ባይጣፍጥም ለአንቺ ስለማልሰጥሽ አትጨነቂ ብላለች። እንግዲህ በሌላ በኩል እንግዲህ አምራን ንኤሚን ሰክራለች ማለት ነው። እዛም እንግዲህ ናሆም ደርሶባታል። ናሆምም እንግዲህ ወደ መጠጥ እየገባ ነው ማለት ነው። አቶ ላይኩንን ከመጨነቅ ወደ ኋላ አላለም ማለት ነው። ወጣ ዳግምም እያለቀሰ ነው ማለት ነው። በጣም በሚገርም እና በሚደንቅ ሁኔታ እንግዲህ በጣም የሚያስጠላ ነገር ውስጥ ገብቷል። ዳግም እያለቀሰ ነው። አባቴ የት ነህ እያለ ላይተሩን እያዘ እያለቀሰ ነው። አባቴ የት ነህ እያለ እንግዲህ እያለቀሰ ነው እንግዲህ ዳግም ማለት ነው። በጣም በሚያሳዝን እና በሚገርም ሁኔታ እንግዲህ ዳግም አባቴ የት ነህ? እኔ እፈልግሃለሁ፣ የት ሂደህብኝ ነው? ጠፍተህብኛል አባቴ፣ አንተን አልባ መኖር አልችልም እያለ ነው እንግዲህ አቶ ላይኩንም እኔ ጠላትህ ልሆን እችላለሁ፣ ለምን ቤቱን ለቀህ አትሄድም? ምን ለቅቄ እንዴት ትፈልጋለህ ማለት ነው? እኔ እኮ እዚህ ቤት የአንዱ ቤተሰብ አባል ነኝ ብዬ ነው የማስበው። እኔ እኮ አንተን እዚህ ሳይህ በእንደዚህ አይነት ሁኔታ የምንከራረም አልመሰለኝም የነበረ፣ ግን ጋሼ ውስጥህ የዋ ነው፣ በጣም ጥሩ ሰው ነህ ይለዋል ማለት ነው። ጥሩ ሰዎች ሁሉ በጣም ጥሩ ሰዎች ናቸው ማለት አይደለም፣ ከራሴም ጀምሮ እኔም ራሴ መጥፎ ነኝ እያለ እንግዲህ ራሱን እየወቀሰ ይገኛል ማለት ነው። አቶ ላይኩን አባዬ ለምንድነው እንደዛ የምትል? ጋሼ ለምን እንደዛ ትላለህ እያለው ነው። አፈር ብሎ ለምን እንደዛ ትላለህ ምናምን እያለው ነበረ ማለት ነው። በመጨረሻም እንግዲህ ወይዘሮ ዝናሽ በራፉን ተደብቃ እያዳመጠች ነበር ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ በማድረግ ቤተሰቡን ዛሬ በአዲስ መረጃ እና በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እሱም ደግሞ ምንድነው እንግዲህ አቶ ላይኩንና ወይዘሮ ኑሃሚንን ተገናኝተው ነበር ማለት ነው። ዛሬ ኑሃሚን እንኳን ስለአባትሽ ደስ አለሽ ይላታል ማለት ነው። ጋሽ አሁን እኔ ስለአባቴ አላስብም፣ ምክንያቱም አሁን አባቴ ምንም ይሁን ምንም የሰው ጤንነት ያሳስባል፣ አባዬ ግን እመለሳለሁ ብሎኛል ትለዋለች ማለት ነው። እና መቼ ነው ወደ ገጠር የምትሄዱ ይላታል ማለት ነው። ጋሼ በዚህ ሁኔታ ግን ባንሄድ ደስ ይለኛል፣ የሰው ጤንነት ያስፈልጋል፣ ለምን ሐኪም ቤት አንሄድም ትለዋለች ማለት ነው። አይ ኑሃሚን እኔ ደህና ነኝ እሄዳለሁ፣ ግን እናንተ ሄዳችሁ በስነ ስርዓት እንደምታሳኪ ተስፋ አለኝ ይላታል። ለእሷ ያስቡ ጋሼ፣ ለአያትሽ ነገርሻቸው? እንዲያ ጋሼ ነግሬያቸዋለሁ፣ ያላትን አቅምን ተዘጋጅታ እየጠበቀችን ትለዋለች ማለት ነው። በመጨረሻም እንግዲህ እንደዛ ስትለው እሺ በቃ ልጄ እተማመንብሻለሁ ይላታል። እሺ ጋሼ ትልና ትሄዳለች ማለት ነው። ከዛ ወይዘሮ ኑሃሚንም ወይዘሮ አምራንም እንግዲህ ምግብ አዘጋጅታ ምናምን እውነት ኑሃሚንን ወደሻት ነው? ዝናሽ ተይ ግን ዝናሽ ኖር ነው። ምግብ አዘጋጅታ ምናምን ነይ ግቢ ብላ ልትሄድ ስትል እሷ ግን ሹልክ ብላ ወደ ቤቷ ሄዳለች ማለት ነው። ከዛ እንዴ ኑሃሚንስ ስትለው እንዴ ለዚህ ድራማሽ ነው እንዴ ጠራሻል? ልጅቷ ትስራበት፣ ታያት ሄዳለች። የእናንተ ድራማ እንደሆነ መቼም ማለቂያ የለውም። አንቺ ስለምን እንደዚህ ታደርጊያለሽ? ወይዘሮ ዝናሽ ቆይ ምን እየተካሄደ ነው? እኔ ሁልጊዜ አንተ ጥፋተኛ ነኝ፣ ዝም በል እባክህ ብለው ትሄዳለች። ምክንያቱም ያው ያንን ነገር ሲያደርግ ቪዲዮ ስለቀረጸችው በቃ በዛ ማስፈራራት ጀምራለች። አሁን ምንም ይሁን ምንም እናገራለሁ፣ ምንም ይሁን ምንም እንደዚህ ይላለሁ እያለች ከሄሊናው ላይ እንግዲህ ሌላ ነገር እየጨመረችበት ትገኛለች ማለት ነው። ወይዘሮ ዝናሽ አቶ ላይኩን ግን በጣም በሚያሳዝንና በሚገርም ሁኔታ በጣም እንትን ብሏል። ወይዘሮ ዝናሽም እንግዲህ አምራንን ለማቃጠል ተዘጋጅታ ይዛለች። አምራንም እንግዲህ ገጠር ሊሄዱ እንደሆነ ስትሰማ ናሆምና ኑሃሚን
ኑሐሚን ወደ ገጠር ሊሄዱ ስትሰማን እንግዲህ እያበደች እየዘለለች ትገኛለች። አይሆንም፣ ይሄን ነገር እንዴት ሳይነግረኝ ለምን አልነገረኝም? ለምን እሱም ደግሞ መደበቅ ጀመረ ምናምን እያለች ነው እንግዲህ ገና ከቤት መባረሯን አላወቀችም። አምራን ከቤታችን ከገባች ጀምሮ ቤታችን ሰላም ጠፍቷል፣ ምንም አይነት ፍቅር እየተገኘ አይደለም እያለች ትገኛለች ማለት ነው። እነ ኤሚን እንግዲህ አምራንና ወይዘሮ ዝናሽም እንግዲህ ለመበቃቀል እየተዘገጃጁ ይመስላል። በጣም በሚገርም ሁኔታ ግን አምራን ምራት እንደዚህ ነው ወይ ማለት በጣም አፈተተች። የአይን ያወጣ ፍጥጫ ቀርባለች። እንግዲህ በጣም አሁን አቶ ማን ነበር ስም ዳግም አቶ ለሀውመም እንግዲህ ለምን እዛ አስገባዋቸው ብሎ እንግዲህ ኑሐሚንን ሚስጥረኛ ሊያደርጋት ፈልጓል። ምረዳህ ነገር ካለኝ እርዳኝ፣ ችግር የለውም እያለችው ነበረ። እሷም እንግዲህ ረዳሃለሁ እያለችው ነበረ። እንዴት ብዬ ረዳህ፣ እንዴት ብለሽ ትረጅኛለች? ልክ እንደዚህ እንዳሁኑ ነው እንደምን ብዬ ረዳሃለሁ ስትለው እሺ በቃ ያለኝን ነገር ሁሉ እነግርሻለሁ፣ አሁን ግን ትንሽ ፎት ማለት ፈልጋለሁ ይላታል። ነገ ጉዞ እንዳለብን እንዳትዘነጋ ምናምን ትለዋለች። አይ ያልዘነጋ መሄዳለሁ፣ ችግር የለውም። አይ ተተሰጣመሽ ምናልባት እንቅልፍ እንዳይጥልህ፣ ይልቅስ አንቺ እያሰብሽ እንቅልፍ እንዳይጥልሽ ይላታል ማለት ነው። እኔ እንኳን ችግር የለውም ስራዬን አውቃለሁ ትለዋለች። በመጨረሻም እንደዛ እየተባባሉ እያለ እንግዲህ ሊጠጣ ሲገባ ኑሐሚን ጥንብር ብላ ታገኘዋለች። ምንም ማድረግ አይቻልም። እንግዲህ የዳግም አባት መሞቱን እንግዲህ ወይዘሮ አምራን በየአጥሩ በየእንትኑ እየተሽለከለገች ጠጋ እያለች ስለምን እንደሚያወሩ እያዳመጠች ሚስጥር ለመያዝ የሞከረች ትመስላለች። ታውቃለች ና አምራን ታውቃለች። እንግዲህ የዳግምን አባት እንደገደሉበት ስትሰማ በለው ትልና እንግዲህ ወይዘሮ ዝናሽንም ላይኩንም እንግዲህ በስር ቁጥጥራቸው ስር ታደርጋቸዋለች ማለት ነው። ሌላ ታሪክ እንግዲህ ሌላ ታሪክ ለህግ አመለክትባቸዋለሁ፣ ለህግ እንደዚህ ልባቸዋለሁ ምናምን እያለች እንግዲህ በጣም ልትበቀላቸው ሰው ተንኮል አያጣም፣ የምር ተንኮል በጣም አያጣም። እና በመጨረሻም እንግዲህ ሚስጥራቸውን ተደብቃ ሰምታለች። እንግዲህ አባቾቼ ሌላስ ምን ጉድ አላችሁ? ሌላስ ምንድን ነው ያደረጋችሁት? እሺ ና ዳግም ይስማ። ታዲያ ለምንድን ነው የምታጨናንቁት? ትልቅ ሰው አይደላችሁ እንዴ? ትልቅ ሰው አይደላችሁ እንዴ? ለምንድን ነው የማትነግሩት? ነውር እኮ ነው እሱ። ምን አደረጋችሁ እያለች እንግዲህ በጣም እያናደደቻቸው ነው ያለ ማለት ነው። አቶ ላይኩን ከጭንቀቱ ላይ ጭንቀት ደግሞ ጨምራበታለች ማለት በጣም ተናዷል። አቶ ላይኩን ተደብቃ ስታዳምጥ ስለነበረ በመጨረሻም እንግዲህ ናሆምም በጣም ተናዶ እየገፋፋ ውጭ ከዚህ ይላታል። መውጣቱን እወጣልሃለሁ ግን ለህግ አሳልፌ እናትህንና አባትህን እሰጥልሃለሁ ትልና ትሄዳለች ማለት ነው። እንግዲህ አምራንና ናሆምም ዳግምም እንግዲህ ዳግም እንደዚህ አድርገው ባህል እናት አባትህ ትለዋለች። ግን አያምናትም። ምክንያቱም አያምናትም። ግን ሲጠፋበት ደግሞ ይወዛገባል። ላይተሩን እኮ ከቤት አግኝቼዋለሁ፣ ግን ይሆን እንዴ? ምናልባት አቶ ላይኩን ተናዶ በትቶት ይሆን እንዴ እያለ ይገኛል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ ያው ግን እኮ ላይተሩን ከቤት አግኝቼዋለሁ ይሆን እንዴ እያለ እንግዲህ በጣም ኢሞሽናል ውስጥ ሆኗል ማለት ነው። እያለቀሰ ነው። በጣም ተደብሯል ማለት ነው። እንግዲህ ናሆምም ወደ ነበረበት ወደ ስካሩ ገብቷል ማለት ነው። አምራንና ዝናሽ እንግዲህ ሲደባደቡ አምራንና ኑሐሚን ሲደባደቡ እንግዲህ ዝናሽ ቆማ እየሳቀች ነበረ ማለት ነው። ምክንያቱም የምትፈልገው ይሄን ነበረ ማለት ነው። ኑሐሚን የምትጠቀምባት አምራንን ለመበቀል ነው። ኑሐሚን የኔ እስኪ የኔ ውድ ቁጭ በይ እንደዚህ በይ ምናምን እያለች እንግዲህ አምራንን ለማቃጠል በጣም ተዘጋጅታለች። አቶ ላይኩን ግን በጣም ደብሮታል። እንዴት እንደዚህ ታደርጋለች ምናምን እያለ በጣም በሚደብርና በሚያስጠላ ሁኔታ ደብሮታል ማለት ነው። ለምን እንደዚህ ታደርጊያለሽ? ይሄ ነገር እኮ ጥሩ አይደለም፣ ለምን ምናምን እያለ እንግዲህ በጣም እንትን እያላት ይገኛል ማለት ነው። ለምን እንደዚህ ታደርጊያለሽ? ነውር አይደለም። ልጅቷንስ ምን አለበት ብትሰራበት ስራዋን። አሁን ይችን እሺ ምን እናድርጋት ትለዋለች ማለት ነው። እናጥፋት እንዴ ነው አንተ ቀልድ፣ እኔ ቁም ነገር እያወራሁ አንተ ትቀልዳለህ አይደል እንዴ ትለዋለች። እኔ አልቀለድኩም፣ ምን እያልሽ ነው? እኔ ቀልድ የሚባል ነገር አላመጣሁም ይላታል ማለት ነው። እንግዲህ አሁንስ ቀልድ ካላመጣህ አርፈህ ተቀመጥ በቃ፣ እኔ ወሬ አልፈልግም፣ እኔ ለራሴ ስንት ነገር አለብኝ፣ እሱ ይቀልዳል ትላለች ማለት ነው። በመጨረሻም እንግዲህ ጥላው ወደ ክላስ ትገባለች ማለት ነው። ከክላስ ስትገባ እንግዲህ ኑሐሚን ጥንብዝ ብላ ሰክራ ትመጣለች። በመጨረሻም ኑሐሚንን እዚህ ቤት የምናገረው ነገር አለ፣
እሱም ደግሞ እንግዲህ ምንድነው አምራንና እኔና ኤርሚያስ ድብን ያለ ፍቅር ውስጥ ገብተናል። ይሄ ቤት እኮ የለቅሶ ቤት ነው የመሰለው ጭራሽ ነው በቃ ቆሎና ቡና እኮ ነው የቀረው። አምራን ከመጣች ጀምሮ ቤታችን ተበጠበጠ፣ ሰላሙን አጣ እያለች እንግዲህ እኛም እያመሸን መግባት ጀመርን። ቤታችን አስጠላን። ቆይ እኛ የት አባታችን እንሂድ ትላለች ማለት ነው። አንደኛውንም አንተ ነህ ቤታችን እንዲያስጠላን ያደረግከው እያለች እንግዲህ ካምራንን ከናሆም ላይ እየጮኸችበት ትገኛለች ማለት ነው። ወይኔ ላይኩን ግን ሲያሳዝን በእውነት በጣም ነው ያሳዘነኝ። ላይኩን እንደ ላይኩንና እንደ ዳግም ያሳዘነኝ የለም እዛ ቤት ውስጥ የምር ማለት ነው። እና በጣም በጣም በሚገርምና በሚደንቅ ሁኔታ የዳግም የኑሃሚን አባት ከመጣ በኋላ ለኑሃሚን አባት ያለውን ነገር ሁሉ ላይኩን ይነግረዋል። ላይኩን ሲነግረው እንግዲህ ቀስ አድርጎ በማግባባትና እንትን በማለት ያስረዳዋል ማለት ነው። እባክህን እንደዚህ እንደዚህ ነው እና ይቅር በለው እሱ ለክፋት አስቦት አይደለም ምናምን ይለዋል። ከዛ ይቅር ይለዋል። ቤተሰብ እንደሆነ ይታወቃል። አምራንም እንግዲህ ጉዳዩ ይወጣል። ናሆምም እንግዲህ አምራንን አልፈልግም ይልና ከኑሃሚን ጋር ይሞዳሞዳል። ዳግም እንግዲህ ኑሃሚን እፈልጋለሁ ይልና ዳግም እንግዲህ በቃ እንትን ይላታል ማለት ነው። ግን ለወንድሙ ሲል ኑሃሚንን ይተዋታል ዳግም። ምክንያቱም ዳግም እሷን እንደሚወዳት እሷ ደግሞ ናሆምን እንደምትወደው ያውቃል። እና አሁን አንቺ ከዚህ ኑሃሚን አሁን አንቺ ከዚህ አምራን ስለመጣሽ ነው ደስ ያለሽ? አምራን ስለመጣሽ ተበሳጭተሽ ነው ወይንስ ህጉን አክብረሽ ነው ብሎ እንግዲህ ያናድዷታል ማለት ነው። ግን እሱ በጣም ደብሮታል። በጣም ነው የሚያሳዝን እውነት በመናገር እንደዚህ አባቱን አጥቶ በመከራ በችግር ያሳደገውን አባቱን አጥቶ እንግዲህ ከእነሱ ጋር ላይ ምሳሌ እየኖረ ነው። በጣም ያሳዝናል። ወይዘሮ ዝናሽ ግን የጭካኔዋ ጥግ እንዲህ አይነት እናት አለ? እናት እንደዚህ አይነት እናት አለ? በእውነት እንደዚህ አይነት እናት ካለ እኔ እንጃ ያው መሃንነት ይሻላል በእውነት። አንደኛ ወንድ ነው ያሳደገው ናሆም ዳግምን ያሳደገው አባት ነው። ሁለተኛ እሷ በቃ ምንም ነገር እንዳልተፈጠረ ነው እየሆነችበት ያለውና በእውነት ለመናገር ዳግም በጣም የሚያሳዝን ልጅ ነው። በጣም የሚገርም ልጅ ነው ማለት ነው እውነት ለመናገር። ሌላው አምራን አሁንም ክፋቷ እንደቀጠለ ነው። መረጃውን ለማሰባሰብ እንግዲህ በየደጃፉ በየበራፉ እየተጠጋች በየኩሽናው እየተለጠፈች ትገኛለች ማለት ነው። ምክንያቱም የላይኩንንና የወይዘሮ ዝናሽን የቤቱ ሚስጥር ማወቅ ትፈልጋለች። ምክንያቱም እነሱን በቃ በግምር መጠምዘዝ ትፈልጋለች። አሁን እንደዚህ እንዳቃጠለቻት ምናምን ብድሯንም ማቃጠል ትፈልጋለች ማለት ነው። እንግዲህ ቤተሰቦች ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። እናንተ ማሳበረታት ላይክ አታረጉኝ ግን ቆይ ለምንድን ነው? የምር ነው እኮ ነው ጌታን በሉ ላይክ አድርጉኝ እና ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ቤተሰብ ሆኑኝ፣ አበረታቱኝ።